አፍሪካ አሜሪካዊ ዩቲዩበር አይሾስፒድ ባለፈው ሳምንት ወደ ኢትዮጵያ መጥቶ የአንድ ቀን ቆይታ በማድረግ ወደ ቀጣይ መዳረሻው ማቅናቱ ይታወሳል። ከ50 ሚሊዮን በላይ የዩቲዩብ ተከታዮች ያሉት የ21 ዓመት ወጣት በኢትዮጵያ የማይረሳ ጥሩ ጊዜ እንዳሳለፈ ደጋግሞ የገለጸ ሲሆን ከሀገሪቱ መልካም ገጽታ ግንባታ አንጻርም ጉብኝቱ ስኬታማ እንደነበረ በብዙ ኢትዮጵያውያን ታምኖበታል። የአይሾስፒድ የኢትዮጵያ ጉዞ ሂደትና ያጋጠሙ ክስተቶችን በተመለከተ ስለ ጉዳዩ የሚያውቁ የቅርብ ምንጮችን አነጋግረን የሚከተሉትን መረጃዎች አቅርበናል። ወጣቱ ዩቲዩበር ስፒድ ዳዝ አፍሪካ ቱር የሚል ርዕስ የተሰጠው የአፍሪካ ጉዞ ለማከናወን ሂደቶችን የጀመረው ጥቂት ወራቶች ቀደም ብሎ ነው። የሚጓዝባቸውን ሀገራት በመምረጥ በኩል በሀገሪቱ ሊታዩ የሚችሉ ነገሮች፣ የሶሻል ሚዲያ እንቅስቃሴዎች፣ በሀገራቱ ያለው የእርሱ ዕውቅና መጠን፣ የጸጥታ ሁኔታና ሌሎች መስፈርቶች ግንዛቤ ውስጥ መግባታቸው ተነግሯል። እንደ ምንጮቻችን ገለጻ ኢትዮጵያ በቀዳሚው የጉዞ ዕቅድ ሳትካተት ቀርታ ነበር። በዚህም ወጣቱ ከኬንያ በቀጥታ ግብፅ እንዲሄድ አስቀድሞ ታቅዶ ነበር። ይሁንና የኢትዮጵያ ዝግጅቱን ያስተባበሩ ጥቂት ሰዎች የዩቲዩበሩን ቡድን አባላት ማግባባትና ማሳመን በመቻላቸው ኢትዮጵያ መካተቷ ተነግሯል። የቆይታ ጊዜው ግን በኬንያና በሌሎች ሀገራት እንዳደረገው ቢያንስ ለ2 ቀናት እንዲሆንና ተጨማሪ መስህቦችን እንዲያስተዋውቅ ቢፈለግም ሳይሳካ ቀርቶ 1 ቀን ብቻ ለመቆየት ተስማምቷል። የአንድ ወር ቆይታ ባለው የአፍሪካ ጉዞ አይሾስፒድ 20 ሀገራትን የመጎብኘት እቅዱን እያገባደደ ይገኛል። አሜሪካዊው ተጽዕኖ ፈጣሪ ኢትዮጵያን እንዲጎበኝ ትልቁ ሚና የተወጡት ይሳቃል ኢንተርቴይመንትና ኩሪፍቱ ሪዞርት እንደሆኑ ሲታወቅ የሀገር ቤት ጉብኝቱ የተለያዩ የመንግስት አካላት ባደረጉት ድጋፍ ተሳክቷል ተብሏል። በየጉዞው የዩቲዩብ ተከታዮቹን ለማብዛት ቅስቀሳ የሚያደርገው አይሾስፒድ በኢትዮጵያ ቆይታ ወቅት 250 ሺህ ያህል የአዲስ ተከታዮችን አግኝቷል። በአዲስ አበባ ቆይታ ወቅት የጎበኛቸው ቦታዎች፣ ያገኛቸው ሰዎች፣ የተከናወኑ ሂደቶች ሁሉ አስቀድሞ ሰፊ ዝግጅቶች ተደርጎባቸው እንደነበር ከአዘጋጆቹ ሰምተናል። ይህንንም ለማሳካት በአንድ ወር ውስጥ ተደጋጋሚ ስብሰባዎች ሲደረጉ ቆይተዋል ተብሏል። በጉብኝቱ ዕለት ለወጣቱ የተያዙለት የጉብኝት እቅዶችና የሚያገኛቸው ሰዎች ከሞላ ጎደል እንደተሳኩ ሲታወቅ በጊዜ ጥበት ምክንያት የተሰረዙ ክንውኖች ነበሩ ተብሏል። አይሾስፒድ በተፈጥሮ በጣም ፈጣንና ለመከተል አስቸጋሪ በመሆኑ ዝግጅቶቹን በእርሱ ፍጥነት ማስኬድ አስፈላጊ እንደነበር የገለጹልን ምንጮች ከፍጥነቱ ብዛት አንዳንድ እቅዶች ማሳካት አለመቻሉ ታውቋል። ለምሳሌ በቆይታው ባህላዊ የጦር ውርወራ ትርኢት ውድድር ላይ እንዲሳተፍ ቢፈለግም ፈጥኖ ወደ ሌሎች ጉዳዮች በመሄዱ መሰረዙ ታውቋል። በተጨማሪም በአንድነት ፓርክ ባለ ሬስቶራንት እንጀራ የመመገብ ዝግጅት ተሰናድቶ ምግቦችን እንዲቀምስ ቢታሰብም በጊዜ ጥበት ሳይሳካ ቀርቷል ተብሏል። አዘጋጆቹ በአይሾስፒድ ጉብኝት ወቅት ከጠበቁት እጅግ የበዛ ሕዝብ መገኘቱ እንዳስገረማቸው ሳይገልጹ አላለፉ። ምንም እንኳን ወጣቱ የሕዝቡን ትኩረት እንደሚይዝ ቢገምቱም የዚህን ያህል አጀብ ያገኛል ብለው እንዳልጠበቁ ነግረውናል። በመንግስት አካላት በኩል አገሪቱን በማስተዋወቅ ረገድ የተሰራው ሥራ ስኬታማ ነበር የሚል አስተያየት መሰጠቱን ጠቁመውናል። አይሾስፒድ ለጉዞ ከመንግስት ክፍያ እንደተፈጸመለት በአንዳንድ ወገኖች ሲነሳ መቆየቱ ይታወቃል። ስለዚህ ጉዳይ የጠየቅናቸው ምንጮቻችን በቆይታው ወቅት የነበሩ የጉብኝትና ሌሎች ተያያዥ ወጪዎች በመንግስት ከመሸፈናቸው ውጭ ለዩቲዩበሩ የተከፈለ ገንዘብ እንደሌለ ነግረውናል። አይሾስፒድ የጉዞ ዓላማ ጉብኝቶችን እያደረገ የዩቲዩብ ተከታዮችን ማፍራት፣ ይዘቶችን መስራት በመሆኑ ለጉብኝቱ የተጠየቀ ክፍያ እንዳልነበረ ጨምረው ገልጸውልናል። ኢትዮፒካሊ